እግዚአብሔር እንደዚህ አይነት አምላክ አይደለም ተጨማምሮ ከሆነ ነገር ጋር የሚመለክ አምላክ አይደለም ብቻውን በፍሪደም የሚገዛ አምላክ ነው የኛ አምላክ አሜን ከሆነ ነገር ጋር ቀይጠ ነው እግዚአብሔርና ምናምን የሚባል አምላክ አይደለም አንድ ሰው ለስም ሲያወጣ በዛ ዘመን የነበረው ኮንቴክስት ነው ስም ሲያወጣ ወይ ስም ሲለውጥ ያ ሰው መለኮታዊ መነካካት ወይ ለአዲስ ተልኮ መጠራቱን ያሳይ ነበር ይሄ ነው የሚያሳይ ነበር በጊዜው አንዱ ማለት ነው አንድ አይነት ነገሮች ቤታችን እንዲቀመጥ አብሮ መነቃቃትና ድንዛዜ እንዲወርሰን አይፈልግም እግዚአብሔር ገባችሁ አንዳንድ ጊዜ ፍርሃትና ድፍረት እንዲወርሰን አይፈልግም እግዚአብሔር ክብርና ውርደት አንድ ላይ ቤታችን እንዲቀመጡ እግዚአብሔር አይፈልግም ለተጠራንበት ነገር ቤታችን እንዲኖር ይፈልጋል በቃ ለዚህ ነው የተጠራ ነው ረሱ ስለሆነ ማለት ነው እግዚአብሔር የተመሰገነ ይሄ መንፈስ በውስጣችን ይስጠን ጌታ ዘፍጥረት መጽሐፍን ስንመለከት ዋና ያየናቸው 6 ነገሮች በዘፍጥረት መጽሐፍ ብለናል የመጀመሪያ እግዚአብሔር የማይታይ ምክንያት ወይ ደግሞ the invisible reason ሆኖ ተገልጧል ብለን ነበር የማይታይ ምክንያት ለሚንቀሳቀሰው ሁሉ አንቀሳቃሽ ለሚታየው ሁሉ ሳይታይ ሰሪ ሆኖ ነው የተገለጠው የነገስታቱ ክብር በመታየት ነበር የሚገለጠው ሲታዩ ነበር ልብሳቸውን ለብሶ በየቀኑ አለን ሲሉ እሱ ግን በመንፈስ ሚታይ አይደለም መንፈስ ስለሆነ ግን ሳይታይ ሁሉን የፈጠረ ብለና ከዛ ፍጥረት አንፃር እንጂ ወደ ወንጌላት ስንመጣ በስጋ ታይቷል እሱ ኔክስት ዊክ ስለማሳያችሁ ስለዚህ በዛ ፍጥረት መጽሐፍ እግዚአብሔር ቀጥሎ ሲያደርግ የምታዩት ሚነግረን መለያየት ሲሆን ነው የምታዩት የመጀመሪያ እግዚአብሔር ነው ብያለሁ ይሄ እግዚአብሔር ዘፍጥረት ላይ የሚታየው ትልቅ አምላክ ነው የሚያሳየን በማንነቱ አምላክ የሆነ ሊነገር የማይችል ሌላ እንደሱ የሌለ ዩኒክ የሆነ አምላክ ያሳየንና ይሄ አምላክ ግን መጀመሪያ ራሱን ከሌላ አምላክ ተብዮች ይለያል ብቻዬን ነኝ ይላል ሌሎቹን ነገሮች ይለያል እግዚአብሔር ራሱን መጀመሪያ ከምንድን ያለው አምላክ ካልሆነ መለየት ነው የጀመረው ታውቃላችሁ አንዳንድ ጊዜ ስታተስ እግዚአብሔር the same status እኛ ውስጥ ይዞ ከአንዳንድ ነገሮች ጋር አብሮ ተጨምሮ መመለክ አይፈልግም አንዳንዴ ብዙ ነገር እኛ ውስጥ ከተን እግዚአብሔርንም አብረን ከተን ልንዘምር ስንፈልግ እግዚአብሔር አይመቸው እግዚአብሔር እንደዚህ አይነት አምላክ አይደለም ተጨማምሮ ከሆነ ነገር ጋር የሚመለክ አምላክ አይደለም ብቻውን በፍሪደም የሚገዛ አምላክ ነው የኛ አምላክ አሜን ከሆነ ነገር ጋር ቀይጠ ነው እግዚአብሔርና ምናምን የሚባል አምላክ አይደለም ከዛ ፍጥረትን በኋላ በሙሴ መጽሐፍ በጣም ተደጋጋሚ ለእስራኤል እግዚአብሔር ያስታወሰው ቀድሱኝ እኔን የሚል ነው ለዩኝ እኔን ከሌሎች ጋር ደባልቃቸው አምላክ እንዳታረጉኝ በማንነቴ ራሱ እንዳትቀርጹኝ እንዳታስቡኝ ሌላ ነገር ቀርጻችሁ ልታስቡ ትችላላችሁ እኔን ግን ቀርጻችሁኝ አስባችሁኝ እግዚአብሔር ይሄን ይመስላ ብላችሁ እንዳታስቡ ተጠንቀቁዋል ወገኖች ይሄን የዘፍጥረት መጽሐፍ እንዳካፈላችሁ ውስጥ ሲመጣ በጣም እንደ ህዝብ እንደ አገልጋዮች እንደ እግዚአብሔር ህዝብ እንዲሳልብን ስለምፈልግ የእግዚአብሔር ትልቅነት እየቀለለ ይመጣል ሃይማኖት እየለመድን ስንመጣ ከልጅነቴ በጌታ ነበርኩ ያደኩት እንደኔ ከሆናችሁ ማለት ነው ስንል እየቀለለ ይመጣል አገልግሎት መድረክ ላይ ስንሆን ቃሉን በየጊዜው ስናካፍል በዚህ ቦታ በየቀኑ ዘማሪ ፈራርቃል እንዘምራለን አገልጋይ ፈራርቃል እንካፈላለን በሩ ክፍት ነው ሁሉ ጊዜ ጸሎቱኑ ነው የሚባለው ገባችሁ ኑን ዘምር ነው ክፍት ነው አበለብል ነው ወገኖቼ ሊቀልብን አይገባም በጣም ሊከብድብን ይገባል በአመት አንዴ ሊቀካን ብቻ የሚገባበት ያ መቅደስ ሥርዓት ቀርቶ አሁን ሁሌ መግባት ሲቻል እንዳይቀልብን ማለት ነው ኖርማል እንዳይሆንብን ድልቅልቅልቅ እንዳይልብን ስለሚፈልግ እግዚአብሔር ለዚህ ነው ይሄ ነገር እንዲጣራ ከውስጣችን ስለምፈልግ ስለዚህ መለየት አለበት ሊቀድሱኝ ሲል ነው የምታዩት በሌሎቹ መጽሐፍቶች ላይ የሙሴ ህግ መጽሐፍቶች አጠቃላይ ኮንሰፕቱ መቀደስ ነው ታውቃላችሁ መውጣት መለያየት አለበት ነው ወገኖቼ እግዚአብሔር መለየት ነው ሲጀምር የምታዩት ከዮስ ነው ማለት እኔ ሁሉ ያልኳችሁ ህዝቡን አወጣ ለየ ከአብርሃም ጀምሮ የመለያየት ነገር ነው አንድ አይነት ነገሮች ቤታችን እንዲቀመጥ አብሮ መነቃቃትና ድንዛዜ እንዲወርሰን አይፈልግም እግዚአብሔር ገባችሁ አንዳንድ ጊዜ ፍርሃትና ድፍረት እንዲወርሰን አይፈልግም እግዚአብሔር ክብርና ውርደት አንድ ላይ ቤታችን እንዲቀመጡ እግዚአብሔር አይፈልግም ለተጠራንበት ነገር ቤታችን እንዲኖር ይፈልጋል በቃ ለዚህ ነው የተጠራ ነው ረሱ ስለሆነ ማለት ነው እግዚአብሔር የተመሰገነ ይሄ መንፈስ በውስጣችን ይስጠን ጌታ መለየት ነው የምታዩት ቀጥሎ ደግሞ ከዮስ ነች ምድር ባዶ ነበረች ምንም አልነበረባት ማለት ይላል ሰማያት ፈጠር ምድር ቅርጽ የለሽ በጣም ጥሩ ቋንቋ ነው ቅርጽ የለሽና ባዶ ነበረች የምድርም ጥልቅ ስፍራ ሁሉ በጨለማ ወጦት ነበር ካለባ እግዚአብሔርም መንፈስ በውስጡ ላይ ሰፍሮ እግዚአብሔርም አለ ነው የሚለው ቀጥሎ የምታዩት ባለፈው ብያቻው የተወሰነ ነገር ያለፍኩትን ነገር ፋይዝ ላድርግላችሁ ቅርጽ የለሽ ነበርሽ ምድር አይደለ ያየነው ቅርጽ የለሽ ነበር ከዛስ ለየ እግዚአብሔር አሁን መጣ ቅርጽ አስያዘ ለካ ከዮስ ማለት አንድ ነገር ውጥንቁጥ ይወጣ ነው የሚባለው ለካ አንድ ነገር መሆን ያልተገባው ስፍራ ሲሆን ነው ለካ አያችሁ መሆን ያልተገባን ስፍራ ስንሆን ነው ለካ ነገሮች የሚበላሹት
ውሃው ምድሩን ወርሶ ስለነበር እግዚአብሔር ምን አለ ምድር ቅርጽም የላት አሁን እውነተኛ ቅርጽ ለሰጣት ምንችለው ተራራ ሆኖ ሲቀመጥ ነው ውሃው ሊሸፍነው አይገባ ዞር አረጋው ማለት አያችሁ ምድር ትክክለኛ ማንነት ኖራት ቦታ ላይ ሲቀመጥ ትላንት እንደዛ ነበር በባል ተዳሮች ላይ እናወራ ነበር ወንድ ቦታው ላይ ሲሆን ሴት ቦታዋ ላይ ስትሆን መሪ ከሆነ ቤቱን መምራት አለበት የቤቱ ካህን መሆን አለበት ይያለ ነበር ቤቱን ማስተዳደር አለበት ቤቱን የሰፈሰፈ ልጆቼ ኑ እንጸልይ ነይ ባለቤት እንጸልይ ማለት አለበት ኑ እናምልክ ጌታ ማለት ኢኒሺየት ማድረግ አለበት ደስ የተሰራው እሱ ቦታ ስፍራ ስለሆነ ሚስት ለባሏ መገዛት አለባት ዲስ ቢብሊካል በቃ አሁን ይሄ ፌሚኒዝም አይደለም ይሄን የሚያስተምረለኛ ገባሽ አሜሪካ አለችው ልታስተምር የሚገባው ዲስ አውራ አይደንቲቲ የሆነ ሀገር ሄደን ምን ዝቀው አይደለም ከዚህ ውስጥ የሚወጣ ስለሆነ ሌላ የሚቀጥለው ሰባተኛው ማለት ነው ስድስተኛው ዘፍጥረት የእግዚአብሔርን ቃል ስልጣን ነው ባለፈው ያየነው ታስታውሳላችሁ ሁን ሲለው ምን ሆነ ነበር እኔሱ ዝም ብዬ ነው አንድ 10 ሳምንት ባስተምራችሁ ደስ ባለኝ ሌሎችም ደግሞ በጣም የተወደዱ ልንሰማቸው የሚገቡ ሰዎች ይችላሉ ሆነ በቃ አለቀ በቃ መቶ አለቃው እንደዛ ነው ያለው ምን አለ ሂድ ስትለው ይመጣል እና ስትለው ይመጣል ቃል ተናገራል ሁን ሲለው ምን ሆነ አለ የመጨረሻ ዘፍጥረት የሚያሳየን አንዱ ነገር ስም ሲያወጣ ነው የምታዩት ቀጥሎ እቺም ብዬ ነው መጨረሻው አሁን ምን ስም አወጣ ዘፍጥረት ብዙ ጉድ ይዟል እውነቱን ካለ ዝም ብሎ ብዙ አመታት የምንቀጥልበት ነገር ነው ውስጡ ያለው የሚጠቅመንን ይያልን ግን እንቀጥላለን እንጂ ቀጥሎ የምታዩት ምንድነው የሚሉት እግዚአብሔር ቁጥር 5 ላይ ብርሃኑን ምን ብሎ ጠራው ይላል እኔ ገርመኛል በግሪኩ ምን ይሉ ይሆን ወንድሞች መጣቆ ካላችሁ እሺ በዕብራይስጥስ ቀን ብሎ ጠራው ነው በቃ ገባችሁ አባባል እንዴ ለቀን ስም ያወጣ የኛ አምላክ ነው ብርሃኑን ምን አለው ቀን አለው ጨለማውንስ ማን አለው ሌሊት አለው ስም ማውጣት ጀመረ ነው እግዚአብሔር ደግሞ ይገርማችኋል እግዚአብሔር ልክ ሰው ለወለደው እንትና ብሎ ስም እንደሚያወጣ እግዚአብሔር ለፈጠረው ከሱ ቃል ለወጡት ስም አሳይን አረጋላችሁ አንዳንዶቹን እሱ አይደለም ያረጋላችሁ የራሱ ያረጋላችሁ ብቻ ላሳያችሁና ቀጥሎ ልቀጥል ለምንድነው ሙሴ እዚህ ጋር የተቀሰለን ሙሴን የጻፈው ደግሞ ለሰው ነው ለጊዜው ተደራሲዎች ነው የጻፈው ስም አወጣ አላወጣ ብሎ ምን መንገር ያስፈልገዋል እግዚአብሔር ፈጠረ ነው ተፈጠረው ደግሞ ቀና አለው ምን ያረጋልናል ያ ጻፊ እኮ ዝም ብሎ አይጽፍም መጽሐፍ ቅዱስ ዝም ብሎ ስላልተጻፈ ማለት ነው ለምንድነው እንደዚህ ያለው የስም ማውጣት ስም ወይ ደግሞ የስም ማውጣት አንድ ሰው ለስም ሲያወጣ በዛ ዘመን የነበረው ኮንቴክስት ነው ስም ሲያወጣ ወይ ስም ሲለውጥ ያ ሰው መለኮታዊ መነካካት ወይ ለአዲስ ተልኮ መጠራቱን ያሳይ ነበር ይሄ ነው የሚያሳይ ነበር በጊዜው አንዱ ማለት ነው እግዚአብሔር ወገኖች ሆይ ስምን ሰጠ መለየት ስም ከመስጠት ሲጀምር ታያላችሁ ቆመን እንጸልይ እስቲ በዚህ